አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ማይክል አርቴታ እንግዲህ አሰልጣኛችን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። ኦፍ ኮርስ ከአርቴታ ውጪ በዚህ ዓመት ማንም ይሄ የሚገባው የለም። ያው እንደምታውቁት ከ2 ዓመት በኋላ እንግዲህ ለአርሰናል ፕሪሚየር ሊግ አምጥቷል። ከዛ በተጨማሪ ደግሞ ያው ዴሊቨሪ እንደሚያደርግ ቻምፒየንስ ሊጉንም እንግዲህ ቃል ገብቷል። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አላዳሃ አረፋ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። በደንብ ኮፒ ሊንክ እና ሪፖስት በማድረግ ጀምሩት። ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። የአርሰናሉ አሰልጣኝ ስፔናዊው የ44 ዓመቱ ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመሆን እንግዲህ በይፋ መመረጡ ተነግሯል። አርሰናልን ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሳካ ትልቁን ሚና የተወጣው ይህ ስፔናዊ አሰልጣኝ ሚኬል አርቴታ በርካቶች የሚያጨቃጭቅ አይደለም የሚኬል አርቴታ ውሳኔ። ምክንያቱም ከአርሰናል ጋር የሰራቸውን ስራዎች መቼም በሚገባ ታውቃላችሁና አርሰናልን ከ22 ዓመታት ወይም ደግሞ እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሳካ ማድረግ የቻለ አሰልጣኝ ነው። በቀጣይም እንግዲህ በአሰልጣኝነት ህይወቱ ብዙ ስኬቶች ይጠብቁታል ተብሎ የሚጠበቅ አሰልጣኝ ነው ሚኬል አርቴታ። በይፋ የ2025-26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። እነ ፔፕ ጋርዲዮላ፣ እነ ማይክል ካሪክ እንዲሁም ሌሎች በርካታ አሰልጣኞች ባሉበት ነው እንግዲህ በዋና አሰልጣኝነት የዓመቱ ምርጥ አሰልጣኝ ሆኖ የተመረጠው። የሚገባውንም ያገኘ ይመስለኛል። እንዴት አገኛችሁት የሚኬል አርቴታን የዓመቱ ምርጥ አሰልጣኝ መባል? ኮመንት ላይ ሐሳባችሁን አጋሩን። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በድጋሚ መልካም የአረፋ በዓል እንዲሆንላችሁ እመኛለሁ። ኢድ ሙባረክ። መልካም ጊዜ። ከ22 ዓመታት በኋላ አርሰናል የፕሪሚየር ሊግ ሻምፒዮን እንዲሆን ያደረገው ዋናውን ሚና የተጫወተው ሚኬል አርቴታ ዛሬ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ በመባል ተሸልሟል። ከዚህ በተጨማሪ ደግሞ የሊግ ማኔጀርስ አሶሲዬሽንም የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ በመባል ተሸልሟል። አርቴታ በደንብ ይገባዋል። ሲጠበቅ የነበረውን የእንግሊዝ ፕሪሚየር ሊግ ማናጀር ኦፍ ዘ ሲዝን የአርሰናሉ አሰልጣኝ ሚኬል አርቴታ የ2025-26 እንግዲህ መመረጣቸው ተሰምቷል። እንግዲህ ሚኬል አርቴታ በአርሰናል ቤት ውስጥ እንግዲህ ትልቅ ተጽዕኖን የፈጠሩና እንዲሁም አርሰናልን ከ22 ዓመታት በኋላ ከዋንጫ ጋር ያገናኙ አሰልጣኝ መሆናቸው ይታወቃል ማለት ነው። ይሄንንም አስመልክቶ በቀጣዩ ሳምንት እንግዲህ በሻምፒየንስ ሊጉ አርሰናልን እንግዲህ ድል ለማጣጣም ከፓሪስ ሴን ጀርመን ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። ይሄንን አስመልክቶ በአርሰናል ቤት ውስጥ እንግዲህ ትልቅ ታሪክን የፈጸሙ አሰልጣኝ መሆናቸው ተሰምቷል። የእንግሊዝ ፕሪሚየር ሊግም እንግዲህ የዓመቱ ምርጥ አሰልጣኝ ሽልማትን እንግዲህ መረከባቸው ተሰምቷል ማለት ነው።